አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር ስናገርማ ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል። ክሊፕ አለ። እኔ ለባየር ነው የምቋጥረው ግን በቃ አይ ጀስት ኖ ኢት የተሻለው ቡድን ፒኤስጂ ነው። ሶስት ፌዝ አለ አታክ፣ ዲፌንስ እና ሚድፊልድ። ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው ጎስት ሪያክት ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል ማለት አያር እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉም። ዛሬ ያየው ሐራም ቦል ምን እሺ ነው ትተቸዋለህ? ይሄ ለዋንጫ መድረስ የለበትም ገባህ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫወተ ደግሞ ይሰጣል ነው ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው ገባህ አይደል? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ማለት ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1-1 በፔናልቲ 50-50 ቋጠር ካልቋጠር እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በላይ አራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ ግባ በለው ማንም ይምጣ ማንም ብያችኋለሁ። ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ ተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም። ይውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጫውታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይኸውላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው። በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ? ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናምን በያልዘባረኩባችሁ ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዶ አንድ ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ የመጣው ይምጥ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። የምናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደና መጣህ በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ። ዘርባዱ አደዛ ወግዱልን። አሁን ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንቶጋለን። ውጋልን እባክህን ውጋልን ወያላውን ውጋልን። አደራ እግር ኳስን አደራ ፒኤስጂዬ አደራ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥልጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ ከአንድ ደህና ቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። አረሽ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ አረ በቃ በለኝ። አረ እሺ ፒሼ የልጅነቴ ስሙኝ። ዱዌናውን ቤን ዋይት በቃሉ ነው የሚይዘው። ማን ነው የሚይዘው? ቅቫርስኬሊያን ማን ነው የሚይዘው? ያላችሁ የዋንጫ እድላችሁን እዛ ሄደህ ትፈልጓል። ያራዳል ሲሆን ሰማኝ። ግን ቡድንን የምትወድ ከሆነ የምትደግፈው ቡድን የምትወድ ከሆነ ቆንጆ ነገር ልንገር። ኮከብ 822 መሰላል ላይ ትገባና ማለት ነው ትመዘገብና ተመልሰህ ትመጣና ኮከብ 822 መሰላል ላይ መጀመሪያ መደበኛ የጥሪ ማሳመሪያ የሚል ከችልላል። ቀጥሎ ደግሞ ዓለም አቀፍ የጥሪ ማሳመሪያ የሚል ከችልላል። ቀጥሎ ደግሞ ምን ይመጣልሃል? አዲስ የተጫኑ የጥሪ ማሳመሪያዎች የሚል ይመጣልሃል። የቡድንን መዝሙር የምትወደውን የቡድን መዝሙር ማለት ነው
ማስገባት ትችላለህ። ከዛ ሲደወልልህ አሁን እኔ ግሎሪ ማን ዩናይትድ ይላል። ወያላ ከሆንክ ደግሞ ኖርዝ ለንደን ፎሬቨር ይልልሃል ማለት ነው። ለማንኛውም አካውንት ተመቷል። ቪዲዮ ኮፒ ሊንክ ይደረግ። ምችት ይበላችሁ። ና በለው የምንፈልገው ቡድን ለፋይናል አልፏል። አርሰናል ከፒኤስጂ ስታርቦይ ተመኝተው ነበረ። ኑኖ ሜንዴዝን እንዴት እንደምታሰቃየው ማለት ነው። በቃ የዛን ቀን ማየት ነው ማየት ነው። ለፍጻሜ ክለባችን አርሰናል ከፒኤስጂ ደርሷቸዋል ማለት ነው። ፋሚሊ በእርግጠኝነት እንበለዋለን ነው እንበለዋለን። ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል ላይ ደረሰው። ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ ሃራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ። ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ ምንም እድል ምን አይነት ጎል ነው ያገባው? እድል ግን የለም አንተ እግዚአብሔርን ማለት። ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ደመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። ፒኤስጂ አልፏል። ፒኤስጂ እንግዲህ አልፎ ለዋንጫው ደርሷል ማለት ነው። በስመ አብ ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ፋታ የማይሰጥ ጨዋታ፣ ጎልም በሌለበት ሰዓት ጎልም ባለበት ሰዓት ኃይለኛ ፉክክር ያለበት። ዛሬ ብዙ ጎሎችን አበከሉ እንጂ ማለት ነው። ዛሬ ራሱ ብዙ ጎል ይገባው ነበር። በጣም የሚገርም ጨዋታ ነበር የተመለከትነው። ፒኤስጂ ለዋንጫው አልፏል ማለት ነው። የዋንጫው ባለቤት ፒኤስጂ አልፏል ማለት ነው። ምን አይነት ዲዚር ዲዌ የተባለ ልጅ ጤነኛ አይደለም። የምሬን ነው የምላችሁ። ከቬርሊስኪያን ጤነኛ በቃ ሁለቱም ጤነኛ ያልሆኑ ተጫዋቾች ማለት ነው። ሁለቱም ጤነኛ ያልሆኑ ተጫዋቾች በቃ በሰማም ጨዋታ። ለማንኛውም ፒኤስጂ ወደ ቀጣይ ዙር አልፏል። ማን ያሸነፋል የሚለውን ኮሜንት ላይ ግለጹልኝ። የአምና እልሃችንን ለመወጣት እንግዲህ አንድ ጨዋታ ቀርቶናል፣ 90 ደቂቃ። ስለዚህ ፒኤስጂ አልፏል። እንግዲህ ሙኒክ ምንም ማድረግ አይቻልም። የአርሰናልን ታክቲክ ተጠቅመው እንግዲህ አንድ አግጥተው ዘግተው ወጥተዋል። ሙኒኮች ምንም ማድረግ አይቻልም። ሉዊስ ኤንሪኬ እንግዲህ ያበደ ነው። እንግዲህ ቡዳፔስት ላይ እንገናኛለን። ቤተሰብ ቡዳፔስት ላይ እንገናኝ። ይመቻችሁ። በጣም ደባሪ አስቀያሚ ፍዝዝ ያለ ጨዋታ። ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ። ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው፣ እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ ቪንሰንት ካምፓኒ። እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው። ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ 100% እርግጠኛ ነኝ ፒኤስጂ ይህንን ዋንጫ ይበለዋል። የፒኤስጂ ነው የዋንጫ ባላንዶሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው። ትንሽ ሉዊስ ዲያዝ ይሻላል። በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብያለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ፣ ፒኤስጂ የሚገርም ቲም ስለሆነ ነው። ሳማን ሴድ ያለፈውን አመት ቻምፒየንስ ሊግ ፋይናል ውጤት አሁንም ሊደግሙት ነው። ፒኤስጂ ምን አይነት ቲም ነው? የሁለተኛ ተከታታይ ዓመት ፍጻሜ ደረሰ። የአርሰናል ደጋፊ የፈራሹ ደረሰልሽ። እኛ ሰላማችንን አገኘን። እግር ኳስም እፎይ ልትል ነው። ሰላማችንን ልናገኝ 5-0 ይደግምላል ከፈለገ። እንዴት አባታቸው ነው ፕሬስ የሚያደርጉት? ደግሞ ማግባት ብቻ አይደለም መከላከል እንደሚችሉ ነው ያሳዩት ዛሬ። ፒኤስጂ አሁን ሉዊስ ኤንሪኬ ማድረግ ያለበት ምንድነው? እንዳሁኑ መጮት በቃ ፕሬስ እያደረገ። አርሰናል አንደር ፕሬሸር የሚያውቁት ታሪክ የለም። ከበርነማውዝም ከሌሎችም ጌሞች አይተናቸዋል። ኳስ ወደፊት የሚወስድላቸው የለም። ታያላችሁ ያን ፋይናል። ፒኤስጂ ኳስን ፉትቦልን ሴቭ ሊያደርግ ነው። እግር ኳስን ሴቭ ሊያደርጋት ነው። እኛ ሰላማችንን ልናገኝ ነው። እሺ ቋጠሮ ተሳክቷል። ፒኤስጂ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል አምና በልቶ ዘንድሮም ለቻምፒዮንስ ሊግ ፋይናል ደርሷል።
ሙኒክ ምን ስትጠብቁ ነበር? በመጨረሻ ሰዓት ጎል ታገባለህ የማገገሚያ። እኔ ሙኒክ ዛሬ እንደዛ አልጠበኩም። አክቹአሊ ጌሙም እንደባለፈው እንደጠበቅነው አይደለም፣ ግን ቋጠሯችን ተሳክቷል። የቋጠሮ ሺፍት ሃፍ ታይም ላይ አድርገን ፒኤስጂ እንዲያልፍ፣ ምክንያቱም አርሰናልም የሚፈራው ፒኤስጂ ነው። ስታይም አርሰናልን በደንብ መግረፍ የሚችለው ቲም ፒኤስጂ ነው። ስለዚህ ተሳክቷል ማለት ነው። ቀጣይ የመጨረሻው ፋይናል ምን እንደሚሆን አብረን የምናየው ይሆናል። ግን ጌሙ እንደጠበቅነው እንደባለፈው በጣም አሪፍ አልነበረም። ግን ቢሆንም በቃ ደስ የሚል ነገር አለ። በጣም ጓግተን ነበረ። ግን በጣም ቆዩ ሙኒኮች፣ በጣም ዛሬ ፈዘዙብኝ። ኬንም ኦሊሴም ዲያዝም በጣም አሪፍ አልነበሩም። ለማንኛውም ቋጠሯችሁን ተሳክቷል። አርሰናል የሚያስጥልልን ቲም አግኝተናል። ይመቻል። ፒኤስጂ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18 ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው እንገናኛለን፣ በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር፣ ግን ሂጂ እኔ ምን አገባኝ። የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ ረበስ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ። ግን እንደዛው አንዳች አለቀ። ረበስ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል። የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው። እንዴት ይሆናል? እስቲ ይህን ውጤት በኮመንት አስቀምጡልኝ። አርሰናል ምናልባት ይህንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይህንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ። ለማንኛውም ማለት ነው ፒኤስጂ በፈርስት ሃፍ ውጤት በኦስማን ዴምቤሌ ብቸኛ ጎል ነው እንግዲህ ዛሬ ማሸነፍ የቻለው። የዋንጫው ፋይናሊስት ሆኖ አንዴ ፒኤስጂን ከምሬ ነው አለማድነቅ ማይቻለው። ዊሊያም ፓቾ ምን አይነት ተከላካይ ነው እናንተ! እንዴት አባቱ ነው የሚችለው ዊሊያም ፓቾ! ኧረ በስመ አብ! ቪቲኒያ ክቫራትስኬሊያ ምን አይነት አሲስት ነው ለዴምቤሌ ያደረገለት! እንዴት ነው የሚጫወተው! ኧረ በስመ አብ! ባይዞ መጨረሻ አካባቢ ላይ ግልጽ እድል ነው ያባከነው። ትክክል ኳሱን ባለመምታቱ ጎል አላስቆጠረም እንጂ ይሄ ተጫዋች ራሱ ሁሉ ጎል አስቆጥሮ መውጣት የሚችልበት ጨዋታ ነው። ያው እንግዲህ ሙኒኮች አሳዛኝ ተሸናፊ ሆነዋል ማለት ነው። እጅግ በጣም እዚህ ስለደረሱ እነሱም እንግዲህ አንዴ እናጨበጭባለን ማለት ነው። ብቻ ግን እጅግ በጣም ደስ የሚል ጨዋታ ተመልክተናል። ያን ያህል እንደባለፈው አዝናኝ ባይሆንም በጎል የታጀበ ምሽት ባይሆንም ቆንጆ ጨዋታ ነው የተመለከተው። ለማንኛውም ግን ይሄኛውን የሉዊስ ኤንሪኬን ቡድን ፒኤስጂን አለማድነቅ አይቻልም። ፒኤስጂ አልፏል። አባቴ ማን ነው የሚያቆማቸው ነው? ክቫራትስኬሊያ፣ ዴዜሬ ዱዌ፣ ኡስማን ዴምቤሌ፣ ኧረ ስንቱን! ሁሉም ይችላሉ የፒኤስጂ ተጫዋች ሁሉም። ሲከላከሉም ሲያጠቁ ደግሞ ሌላ ዓለም። ኧረ በፈጣሪ አርስዬ እንግዲህ ጠንከር እያመመው መጣ ማለት እኮ ይሄ ነው የአራዳ ልጆች። ፓሪስ ሴን ጀርመን እያደር ምን እየሆነ መጣ ማለት ነው። ዘንድሮ ቡድኑ የተቀናጀ አይመስልም። መጀመሪያው ዓመት ላይ ሲወራ የነበረ ነው። አሁን ፍራንስ ሊጉንም ተመልከቱ። ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል። እጅግ በጣም አስፈሪ ቡድን ነው የቡድን የአራዳ ልጆች። በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ፣ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው። ደከመው ብለህ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው የአራዳ ልጆች ማለት ነው። ሙሉ ክለቡ ከና አሰልጣኙ ጭምር ኤ+ የተሰጠ ደረጃ 1 ናቸው ነው ምን በቃ ሌላ ነገር የለውም። አሁን ከባድ ነው። ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ስጡ። ማን ያሸንፋል? ማን የዋንጫው ባለቤት ይሆናል? የእናንተ ነው። ኮሜንት ላይ ሼር፣ ኮፒ ሊንክ አይረሳ። ይመቻችሁ። ጀማው በቃ ምንም ጥርጣሬ የለውም።
ምንም ጥርጣሬ የለው ይደግመዋል። ባየር ሙኒክ ቢሆን እኮ ዋንጫው እናንተ ነበረ። ዛሬ ባየነው አቋም ባየር ሙኒክ ቢሆን ዋንጫው እናንተ ነበረ። ግን ፒኤስጂ ነው እንዴት እንደነበረ ሁላችሁም አይታችኋል። ስለዚህ ጀምሮ አርሰናል ሁላችንም ስንፈራ የነበረው ነገር በቃ ሆኗል ማለት ነው። ፔዥ አልፏል። 1-0 በሆነ ውጤት አልሞስት አንዳቻ ነው ደካ መጨረሻው ደቂቃ ገብቶበታልና ፒኤስጂ እኔ የሆነ ከፈጣሪ ጋር እናሳካዋለን ብለን እናስብ እንጂ በጣም ከባድ ቡድን ነው። ተመለከታችሁታ ኢቨን ጎል ሲቆጠር እንዳይቆጠርበት ሲፈልግ እንደዚህ አይነት ጨዋታ መጫወት እንደሚችል ሃሪኬን ኮምፕሊት በመጨረሻው ደቂቃ ጎል አስቆጠረባቸው እንጂ አውት ስማርት አድርገውታል። በቃ ዲፌንስ ላይም በጣም ጸደይ ስትራክቸር ነበራችሁ። አታክ ላይ ክቫራትስኬሊያ የሚባል ዱዌ ክቫራትስኬሊያ እንዴት ነው የሚቆሙት እነሱ? እግዚአብሔርን አሁን እነዚህ ሁለት ተጫዋቾች በጣም ከባድ እኮ ነው። በስመ አብ ኤነርጂ በቃ ማንንም አውት ስማርት ማድረግ የሚችል አሰልጣኝ ነው። ምን አይነት ቡድን ነው እንዴ? ከሜዳው ውጭ አንተ ሜዳው ላይ 4 አግብቶበት የመጣን ቡድን ሳይፈልግ እኮ አንዳገባ በቃ እንደውም ስቶ ለእድሜ ለማኑኤል ኖየር ስንት ኳስ ነው ክቫራትስኬሊያ ምን አይነት ኳስ ነበር ሲያወጣ ነበር። እግዚአብሔር እኔ ኖየር ዛሬ ጸዲ ባይሆን ማለት የሚገርም ፐርፎርማንስ ላይ ባይሆን ይሄን ጌም ማለት ነው 3-0 ወይ 3-1 ምናምን ማለቅ የሚችለው ጌም ነበርና እስኪ ከፈጣሪ ጋር እናሳካዋለን ማለት ነው። እግር ኳስ ደገፍ ታረገናለች። እኛ ያው የሆነ ዲዘርቭ ስለምናረግ ብቻ ከጋድ ጋር እናሳካዋለን። እንግዲህ የፈራ ይመለስ አንፈራም፣ እንሰጣችኋለን። ይመቻሉ። አቤት ኳስ ጨርቋን ጥላ መሸች። ያራዳ ልጆች ሙኒክ ዘገየ፣ ጎል ማግባት ሙኒክ ዘገየ ምሪ ነው እና ደግሞ የተገኙ ድሎችን መጠቀም አልቻለም፣ ዋጋ አስከፈለው። ፒኤስጂ ደግሞ በሜዳው አሸንፎ መምጣቱ ጠቀመው። ማን ፒኤስጂ እግዚአብሔር ምስክሬን አምናም ሊቨርፑልን ጥሎ ነው ሄደ ጋይስ። ይሄ ፒኤስጂ በጣም ከባድ ነው የምሬ ነው እና ምን ሙኒክ በራሱ ጊዜ ነው ባይዘው የዕጣ ፈንታውን የወሰነ መዘግየት አልነበረበትም። ጎል ላይ በጣም ብዙ ድሎች ነበሩ። በጣም እነ ወሊስ ያባከኑት ሉዊስ ዲያዝ በጣም ብዙ ኳስ ባክኗል። በጣም ዋጋ አስከፈለው። ፒኤስጂ አለፈ እንግዲህ ፋይናል። ፒኤስጂ አርሰናል እንግዲህ ፋይናል አምና ሰሚ ፋይናል ጥሎት ሄደ። ዘንድሮ ደግሞ አርሰናል ገነርስ ጠንቀር ብላችሁ መብላት አለባችሁ። እግዚአብሔር ነው ምሬ ጠንቀር ብላችሁ መግባት አለባችሁ። ተከላካይ ዱይቶ ካቫላስከር የሚባለው በመድኃኒዓለም እንዴት አባቱ ነው የሚችል? በመድኃኒዓለም እንዴት ነው የሚችለው? እሱ ልጅ እሱን ቀጥ አድርገህ ታቆማለህ። አንድ ጎል በቦሌም ባረሌም ታገባለህ። ጠቅ ማድረግ ነው በቃ አለቀ። የሚገርም ጨዋታ አየነ ጋይስ። በስማ ምን ያሳዘኝ ሉዊስ ዲያዝ እና ወሊስ እመቤቴን ሃሪኬ ኧረ ምን አይነት ተጫዋች ነው አንተ! ያገባው ጎል በመድኃኒዓለም በጣም ጠንካራውና በጣም የሚችለው የሚገርመው የአምናው ሻምፒዮን የሆነው ፒኤስጂ ከአርሰናል ጋር ፋይናል ደርሷል ማለት ነው። ዛሬ ባየር ሙኒክን በመጣ ምን አይነት ድንቅ ቡድን ነው! በሜዳ ይዟት የመጣትን አንድ ጎል ተጠቅሞ ከዛም ሰው ሜዳ ላይ አንድ ጎል አስቆጥሮ ጌሙን በፈለገበት መንገድ መርቶ ማኔጅ አድርጎ በኢየሱስ ከኳስ ውጭ እንደዚህ አይነት ጥራት ከዛም ደግሞ የተሻለውን ሙከራ ያደረገው እሱ ነው። የተሻለውን ትልልቅ እድል የፈጠረው እሱ ነው። የተሻለ ቡድን ፒኤስጂ ነው። በጣም ነው የሚችለው ያሰልጣኝ። ዳኛው ላይ ምናምን ያለን ጥያቄ እንዳለ ሆኖ ፒኤስጂ ግን ማለት እስስት ማለት ነው እንደፈለገ ነው የሚሆንበት። ሲፈልግ ዝም ብሎ ከኳስ ጋር አታክ ሲፈልግ ደግሞ ከኳስ ውጭ የሚገርም ዲፌንሲቪቲ ይሆናል ማለት ነው። በጣም ነው የሚችለው ሉዊስ ኤንሪኬ። ይህን ሰው ያለ ማድረግ አይቻልም። በኢየሱስ ያበደ ጌም ማለት ነው ጀማው። በስማ ፒኤስጂ ለካ ሲከላከል አርሰናል ማሪ አትሌቲኮ ማሪ የሚያስብል መከላከል ክቫራትስኬሊያ ማለት ነው። ይሄ ዋንጫ የሚያነሱ ከሆነ ያለ ምንም ጥያቄ ነው ባላንዶር መውሰድ ያለበት ተጫዋች። ምን አይነት ታለንት ነው ክቫራትስኬሊያ! ዲዛይርዶ ምንድነው የምታደርገው? በስማ ዳኛው ግን ማለት ነው ቀሽም ቆሻሻ ዳኛ ነው ዛሬም ትላንትም የነበረው። ብቻ ያበረ ጨዋታ ነው። ፋይናል ላይ ማን ወያለው ትበቀላለህ ምን ታደርጋለህ? ፒኤስጂ እኮ ነው ያለፈው እና ምን ይሁንና እንኳን አለፈ። ዳኛ መግዛት ጀምሯል ደግሞ አይታችሁታላ። አንፈራም። መድፈኛው እንዳፈራ ወደፊት ነው። ፒኤስጂ ነው እንደውም መግጠም የምንፈልጎሽ። ኬን የዘገየ ጎል ቢስሚላ ዘገየ። አንድ 5 ደቂቃ ወደፊት ቢሆን ኖሮ ይሄ ጨዋታ በእንደዚህ አይነት መልኩ አያልቅም ነበር። ፒስ ነው እናት እንዴንሽ እና አሪፍ ጨዋታ ነበረ። ጥሩ ነው ያየነው። ሻምፒዮንስ ሊግ ፋይናል አርሰናል ከፒኤስጂ ይመቻል።